አልኩን አንተ አንተ ምን ሆነህ አለቅህ ያማል እንዴ ለቀቀኝ አለቅህ አንተ አለቅህ ስማ ያማል እንዴ ምን ሆነሃል አያመኝም የብድሩ ሲያንስ ልዘርፍ መጣ ጓት በል በእናትህ አሁን ዝም በል ጓት ላለ እንዴ በእናትህ እኔ አሁን ያለብኝን ብድር ልከፍል ነው አንተ በቃ ተበደር አንተ እኮ ተበደር አንተ ተበደር በቃ አምጣው ገንዘብ ዛሬ ምን ሆነሃል በእናትህ ምንም አልሆንኩም ብር ውስጥ ዳኒሻ እንዴት ነሽ? እንዴት ነው አለሁልህ። ቢዝነስ ካርድ እየተበተነ ነው። ያንተ ቢዝነስ ካርድ ያደረሰው ጠይቀኝ። ኡጋንዳ፣ ኬንያ ምናምን እንጂ ሁሉም ቦታ ደርሷል። ይኸውልህ አደራ። እኔ ግን የምፈራው ስራው ሲበዛ ኮሚሽኔን ላሽ እንዳትለኝ ነው። እያናገርኩህ አይደል እንዴ ዳኒሻ? ምን አለ ነቃ ብትል እንዴ? ምንድን ነው? ኧረ እንደ ከተማ ልጁን እንዴ ለኔ እንደዚህ ሳረግልህ አንተ ደግሞ የተገኘውን ነገር ከፍ ድግፍ አድርገህ ኧረ በል ኧረ ተውኝ በእናትህ እንዴ ኧረ ተው ዳኒሻ ተው ኧረ ምን አይነት ልጅ ነው ኧረ ምን አይነት አሁን አንተ ዳንኤል ከሚሉ ምን አለ ታማኝ ይበሉ አዎ መታመን ነበረብህ እኔ ግን በበኩሌ ዋግ እንቀበያለሁ ኧረ ዳንኤል ወይ ስንት ሰው አምጥቶታል እኮ እስካሁን በእናትህ ቢ እየበላሁ ነው። እሺ እየበላሁ ነው። ይጣፍጣል ደግሞ ዳኒ ሊሰሩት ቂቤውም ቃናው ደስ ይላል። ማን አዘጋጀውና? እኔ የምልሽ የባለ ሱቁ ስልክ የለሽም እንዴ? የለኝም። ምን ፈልገሽ ነው? ቢራ ነገር እንጠጣ ብዬ ነው። ኧረ የለኝም። ገና 2 ወር ሳይሞላኝ ደግሞ ደውዬ አምጣልኝ ልለው ነው። ተይው በቃ ራሴ እሄዳለሁ። እሺ ለቢራት ወይ እና እሺ በቃ ለማንኛውም ደርሼ ልምጣ ነኝ። መጣሁ ሰልዬ ሰላም እንዴት ነህ? እንዴት ነሽ? ቢራ ስጠኝ። ቢራ እንዴ? 4 ቢራ ብያለሁ። ይጨመር? ኧረ ሲበዛ ነው በሽሮ ላይ ከሌለው ግን እንደው አዲስ ነሽ መሰለኝ ያው ማስያዣ። ኧረ ሰፈርተኛ ነኝ እዚህ አቶ ስዩም ቤት አዲሷ ተከራይ ጋር። እንዴ ሰብሊ ጋር ብቻ እንደው ኧረ ይዘሽው ችግር የለውም። ይልቅ ስልክን ትሰጠኛለህ ተጨማሪ ነገር ከፈለግ እንድናዝ? ኧረ ችግር የለውም ያዥው። አንቺ ብቻ ደውይ እኔ እንደወፍ በሬ መጥቼ ከች ነው ያዥ ስልክ እንዴ ለስራማ 09 አመሰግናለሁ። በዛ ላይ ደግሞ የትራንስፖርት አገልግሎት ከፈለግሽ ይኸውልሽ ሹፌሩ ያልነዳው ባቡር ብቻ ነው። የፈለግሽበት ቦታ አመቻችቶ አድረዳድሮ እያዝናና ድረስ ያደርግሻል። አንቺ ብቻ መደወል ነው። እንደውም ይኸውልሽ ዛሬ በኔ ውጪ ቤት ድረስ ይሸኝሽ።
መግደራደር እንዳይመስል እንዴ እንዲማ ከሆነ እኮ ፕሮሞሽናችን ዋበላው በይ ባይሆን ዋጋዋን ግማሽ ግማሽ እንተጋገዛለን እሺ ካርዱን ስጠኝ ኧረ ችግር የለውም ይኸው እታለም እባክሽን ስልክ አትደውይልኝ ትሰሚኛለሽ አትደውይልኝ በቃ አልፈልግም አሰሚም እንዴ አትደውይልኝ በቃ ላገኝሽ አልፈልግም ስሚ ካንቺ ጋር እራት መብላት አይደለም ድጋሚ ላይሽ እንኳን አልፈልግም በቃ አልፈልግማ እኔ መስፍን ለእንዳንቺ አይነቱ ባዶ ጭንቅላት ቀርቶ ለምርጦቹ እንኳን ልብ ያደነግጥ ገባሽ ሰምተሽኛል የገባሽ መስሎኝ በቃ ዝጊው ስልኩን ዝጊው እንደዛ ዘራፍ እንዳላለች አሁን መስፍኔ ምናምን ስሚ የት ሄደሽ ነው በር ዘግተሽ ሰብለጋ እቺን ሰብለማ እኔ መተዋወቅ አለብኝ ኧረ እኔ ምሳ ልበላ ነው የመጣሁት በእናትሽ እርቦኛል ቤት ማንም የለም ወይ ሰብለ እሺ ታስተዋውቂኛለሽ ቻው ሩታዬ እኔ እኮ ላንቺ ብዬ ነው እንጂ እኮ ቢራ መጠጣት አልወድም ደረቅ ያላልኩን መጠጣት ነው ደስ የሚለኝ ጠጪ እባክሽ ዝም ብለሽ ይልቅ እሱን ታየውና ያ ቃጠሎ ግን ደህና ነው ይደውላል ወይ አንቺ ደግሞ በእናትሽ ስለሷ አታንሽብኝ እዛ እንደውም ታየው እኔ ራሴ ነኝ ለአንድ ቆንጆ ጨዋ ምድርሽ እንዴ ታዲያ ምን ትጠብቂያለሽ አፍጥኛው ሩታዬ በእናትሽ ይልቅ ነገር ለአንድ የስራ ማስታወቂያ ልወዳደር ሄዳለሁ አታካይጂኝ ውይ አንቺ ደግሞ የራስሽን ነገር ከፍተሽ አለቃቱኝና ላለቃ ግልምጫ ተንከራተትሽ እናቴ አንቺ ዲያስፖራሽን ተማምነሽ ነው እንደኔ ፈለግ አርጎ መጥበስ ነው ሲማግጡ ከርሞ ኖርማል ነው ከሚሉ ልብ አድርቆች ልክ ካለቃይ ጋር መዳረቁ አይሻለኝም ብለሽ ይሻልሻል ሰብልዬ መታመን እኮ ሀገሩ በጣም ሩቅ ነው ስለዚህ ነገሮችን ቀለል አድርጎ ኖርማል ነው እያሉ በኖርማል መኖር አይሻል አይብታ ኖርማሉ ማለት ዴት ያበዛሽ ካልጋው ዳልጋ መቀያየር ማለት ነው አንቺ ደግሞ ክርክራት አድርጊው ይልቅ ቢራሽን ጠጪ አረ በቃ እንዴ እንደውም በጣም ብዙ ጠጣውኝ ወይ ጠጪ ምንድነው ሳጥን የጠጣን አስመሰልሽው እኮ እንዴ ከዚህም በላይ መርገም ፈልገሽ ነበር ማለት ነው ላንቺ ምን ይሻልሽ አረቄ ነው አይሩታዬ እንግዲህ አስቀምጪ በቃ ይባክሽ ምን እያልከኝ ነው? ይኸውልህ ከዚህ በፊትም ነግሬያለሁ አይደል? እኔ ከባለትዳር ሴት ጋር መማገጥ አይደለም ማለት ነው። ሻይ ቡና እንኳን ብዬ ከፍ ብዬ መሳቅ አልፈልግም። እሺ እንደዚህ አይነት መልከስከስ አይመቸኝም። ስለዚህ ቅረባት ምናምን አትበለኝ። ለነገሩ አልፈርድብህም። አንተ መታመን ምን ማለት እንደሆነ አይገባህም። አሁን ሰው ግቢ ውስጥ ነው ያታስጮይ። ምን አይነት ሰው ለነገሩ አልፈርድብህም። አንተ መታመን ምን ማለት እንደሆነ አይገባህም። አሁን ሰው ግቢ ውስጥ ነው ያታስጮይ። ምን አይነት ሰው በይሳት እንደዚህ ይወንዳል ማለት ነው።
ያ ኮተታም እኮ እንደ ጀብዱ ኖርማል ነው ምናምን ሲል ነበር። ያስገርማል። ምን አይነት ታደለሽ ፍቅረኛ ነው ያለችው? ቆይ ደግሞ አለ የትኛው ተከራይ ጋር የምትሆነው ሰው ግቢ ነኝ ያለው? እንዴት ናት? ቆንጆ ናት አይደል? ደስ ትላለች በጣም ከመቼው ልቤ እርብሽ አለ። ጥለኸኝ ጠፋህ እንጂ ለሴት እኮ ግድ ያለህ አይመስለኝም ነበር። ደንግጫለሁ እንዴ? ፍቅር ቅስፈታዊ ነው የሚባለውን አባባል ተገብርልኝ ነው። እኔ ግራ እየገባኝ ነው። በእናትሽ ማን ነች? እስኪ ንገሪኝ ስለሷ። ጭራሽ ደምህን ከፍ ላደርገው ነው በዝርዝር ነግረህ? በእናትሽ አትቀልጂ። ሰብለ ትባላለች። የናዝሬት ልጅ ናት። ትምህርቷን እዚሁ አዲስ አበባ ዩኒቨርሲቲ ነው የተማረችው። ለጊዜው በኪራይ ቤት ነው ያለችው። እናትና አባቷ በሚልኩላት ገንዘብ ደግሞ ራሷን ታስተዳድራለች። እጮኛ የላትም፣ ግን ደግሞ ታማኝ ወንድ ካገኘች አይኗን አታሽ። ስለዚህ በእጄ ታስገቢልኛለች ማለት ነው? አትጠራጠር። ግን ምን ታደርግልኛለህ? የፈለግሽው። ደካማ ጎኗን ስለማውቀው ነገሩን ቀለል ያደርገዋል ማለት ነው። ወይ እርቼ እንዴት ነሽ ሰብልዬ? በጣም ፈልጌሽ ነበረ። እቤት መምጣት ትችያለሽ? ማስታወቂያው እኮ ለስራ ለመልክት ላይ ነው። አረ ብሎ ነገር የለም። ባይሆን እኔ ጋር ደርሰሽ አብረን እንሄዳለን። እና በሰላም በሰላም ነው ሩትዬ። በጣም ስለፈለኩሽ ነው እኮ። ደግሞ ለአንቺ የሚጠቅም ነገር ነው። ወይ ሩትዬ፣ የአንቺ ሰፈር ለታክሲ እንዴት እንደሚያስቸግር እያወቅሽ። እሺ በቃ በራይድ ነይ። እጥፉን እኔ እከፍላለሁ። እዛ እናንተ ሰፈር ያለው ባለ ሱቅ አለ አይደል? እሱን ጠይቂው። አረ እንደዛ ነው? አዎ የምሬን ነው። በቃ እሺ መጣሁ በቃ። ምን ረሳው? ሶት ያለ ይመስለኛል። ቲንክ እንዴት ነህ? አላለክ? ምን ልታዘዝ? ደህናት። እዚህ ሰፈር ትራንስፖርቴሽን የሚሰራ ሰው ታውቃለህ? አለ። መኪናው ምችት ነው። ሾፌሩ ደግሞ ያው ያከራይ ልጅ ነው። ኦኬ እሺ። እና ደውለት ወይም ደግሞ ጥራልኛ። አረ ይደወልለታል እንዴ። ምን ሆነሽ ነው? ስራ እኮ ነው ስራ። ሰውየው እስቲ ውጣ፣ ስራ ተገኝቶላል። በቃ አዎ ፍጠን። ይኸውልህ ምን መሰለች በርድ ቺክ ነው እጅ ላይ ጣል ማረግልህ።
ምን የመሰለሽ ከስተመር እጅ ላይ አስቀምጥላለሁ። ቶሎ በል እሺ። በቃ ይመጣል። እኔ የምልሽ ምን አዲስ? ያው ለሰፈሩ አዲስ አይደል? ስንላመድ እንጫወታለን። አታስቢ፣ ሁሉንም ነገር ቦታ ሲይዘውና የሰፈሩ ንግስት ነው ማድረግሽ። ችግር አይግባሽ። ደግሞ ምንም ነገር ሲፈለግ አለን። በቃ ይመጣል። አጅሬው ሰላም ነው? ምን እያልከኝ ነው? ይኸውልህ ከዚህ በፊትም ነግሬሃለሁ አይደል? እኔ ከባለትዳር ሴት ጋር መማገጥ አይደለም ማለት ነው። ሻይ ቡና እንኳን ብዬ ከፍ ብዬ መሳቅ አልፈልግም። እሺ እንደዚህ አይነት መልከስከስ አይመቸኝም። ስለዚህ ቅረባት ምናምን አትበለኝ። ለነገሩ አልፈርድብህም። አንተ መታመን ምን ማለት እንደሆነ አይገባህም። ማለቴ አብረን ነው የምንውለው። ሂሳብ ስንት ነው? ኮንትራት ነው የፈለግሽ? ዳኒሻ በቃ አብረን ነው የምንውለው አለች አይደል? አብራችሁ አሉ። አስደስታት። አንቺም ደግሞ ደስ ያለሽን ክፈዩ። ይኸውልህ ደግሞ ነግሬሃለሁ፣ ወግ እንዳታጠብቀ እና በዛ ላይ ደግሞ እዚህ ጎረቤታችን እኮ ነች። እንዴ ጎረቤት ነው እንዴ? አዎ አዲስ ተከራይ ስለሆንኩ ነው ያላወቀኝ። ይኸውልህ እንዴ በእናትሽ ምንድን ነው ደካማ ጎን? እስኪ ንገሪኝ። በአንዴ ሁሉንም ነገር እንድነግርህ እንዴ ፈለግከው? አልናገርም። አታካብጂ በእናትሽ፣ ቀለል አድርጊው። ይህን ቀለል አድርጊው የምትለውን ነገር ዋጣው። እሺ በተለይ ሰብሊ ጋር በካልቹ ነው የሚያስመታ። አካበድሽ፣ በጣም አካበድሽ፣ እውነት አካበድሽ። እኮ እኔ ላይ ስልክ ጥርቅም ወይ ፈጠነ። ስማ ትዳር ስራ በሰጠው እኔ ላይ ስልክ ጥርቅም። እሺ ኮሚሽን ላለመክፈል እንኗኗራታለን እኮ። ዘጋዋ ሩሲያና ዩክሬን መች ተጣሉ? እኔ እናንተ ከነሱ በላይ ነው የምንዋጋው። እችን የመሰለች ልጅ ሰጥቼው እለቃለሁ። ወይኔ ፈጠነ፣ ወይኔ ፈጠነ። ተኗኗር ናታ። ጭራሽ ስልክ አነሳም። ጭራሽ አጥፍቶ ትርፋል። ወይ ሰው ስራ እኮ አትስጥ። ገንዘብ ካገኘ ሚስት ካገኘ ይዘጋል። ሙዚቃ የለም እንዴ? ሙዚቃ የለኝም። ሬዲዮ ይመችሻል? ሬዲዮ የለኝም እንዴ? እሺ በቃ ጨዋታ አምጣና ሞቅ አድርገው። እኔ ጨዋታ አልችልም። ዝም ብዬ ሳወራ ደንበኛ ያሰለቸው ነው የሚመስለኝ። ይቅርታ፣ ደንበኛ ወደ ጎረቤት ይቀየርብኝ። ደግሞ አታሰለቸኝም። እሺ እንደዛ ከሆነ አንቺ ጨዋታ አምጪ። እኔ እኮ ለመኪናውም ለሰፈሩም እንግዳ ነኝ። አትንከባከበኝም? እየደረስኩኝ ነው። ደግሞ የሆነ ታምር ተፈጥሮልሻል። መጣሁ በቃ።
እንክብካቤ ላይ ነበር ጨዋታችን ያቆመው። ስለዚህ ቁርስ ትጋብዘኛለህ። ያው እንግዲህ እኔ ልጅ መኪና ይዤ ልምጣ። አንቺ እስከዛ ድረስ እያወራሽ አጠብቂ። የሸኘኋችሁ ፈራስ ይዘዋለሁ ጉዳይ። ቆይ መኪናውን ሁሌ ታገኘዋለህ ወይስ ለአንድ ቀን ጉራ ለመቸርቸር ነው? እኔ ይሄ ነገር የሚያዋጣ አይመስለኝም። ምን ችግር አለው? የወንድሜ እኮ ነው። በዛ ላይ ደግሞ በቅርቡ ወደ ሀብት ጎራው አቀላቅላለሁ። ጉዳዮቼ እያለቁ ነው። እንደዛ ከሆነሽ እሺ የሆነ ስነ ስርዓት ያለው ባለትዳር እኮ ነው የምትመስለው። ኧረ በጭራሽ። እኔ ገና ከእናትና ከአባቴ ጫንቃ ላይ እንኳን አልወረድኩም። አታደርገውም እንዴ? እኔ እኮ ገና ከግቢ እንደወጣሁ ራሴን የቻልኩ ጠንካራ ኢትዮጵያዊት ባለትዳር ሴት ነኝ። አይ ደስ ይላል። ጥሩ ነው። እና ደስታውን ለምን በጉርሻ አትቀይረውም? ለምንድን ነው የማጎርስሽ? ምን ችግር አለው? ከባልሽ ውጪማ ማንም ሊያጎርስሽ አይገባም። ኧረ አታካብድ። ምን ማለት ነው አታካብድ ማለት? አንቺ ትዳር እኮ የተከበረ ነገር ነው። ምንድን ነው? ብላ አብረን ነው የምንገባው? ይቅርታ፣ እኔ እንደዚህ አይነት ግርግር አይመቸኝም። ደርሰሽ ነው እዚሁ እጠብቅሻለሁ። ሄሎ፣ አንተ ቸርቻሪ፣ በእጅ ገባ ያልከው ሲሳይ ባለትዳር ነች እንዴ? እንዴ ምን እያወራ ነው? ያው እየሰማሁት አይደል? እንዲህ ማውራታችሁ በራሱ እኮ በጣም በጣም አሪፍ ነው። እመነኝ፣ ባለትዳር አይደለችም። እባክህ ዝም በል። ያው እየሰማሁት አይደል? አየህ ዳኒሻ፣ አብመሰው አሁን ነቃ እያልክልኝ ነው። ይኸውልህ አስረግጬ የምነግርህ ነገር ቢኖር ባለትዳር አይደለችም። እስቲ ቆይ ጣቷ ላይ ቀለበት አይታል? ኧረ ተው ቀለበቱ እጇ ላይ ጌጥ አድርጋ አይታታል? እሱን ልብ አላልኩትም። ሌላውን ተው። ጠዋት ስታይ እንኳን እንዴት ትመስጣብህ እንደነበር ልብ ብለሃል? በእናትህ በሌላ ነገር አይደለም የተመሰጠችው። እሷ ይኸውልህ ሂሳቧን ካልኩሌት እያደረገች ነው። እናቴ ድረሽ። አንተ የፍቅርና የወጪ ፊት እንኳን አትለይም። አንተ ቸርቻሪ ብለህ አሁን ስለ ፍቅር ለእኔ ልታስረዳኝ ነው? ኧረ አርፈህ በእናትህ ችርቻሮን ቸርችር። ወረኛ እኮ እኔ ዘጋው። እሺ
እጄ ይጥላል። እኔማ ጉድን ነው የማየው። ቤርጎ በር ላይ ደግሞ ካላደረስኩት እኔ ሰብል አይደለሁ። እንደሚለው ታማኝ ከሆነ ከነ ክብሩ የሚያገባኝ እሱ ይሆናል። ቆይ ግን የምርሽ ነው? ትቀልጃለሽ እንዴ? አሬ በእንደዚህ አይነት ነገር ስቀልድ አይተሽ እንዳቂያለሽ? ደግሞ እስካሁን ያለው ሁኔታውና ንግግሩ ለመወደድ ብቁ ነው። ከነዛ አቅራቅቦም የተሻለ ነገር አለው። ለማንኛውም ማረጋገጫውን ማታ ይለታለሁ። ቆይ ግን አንቺ ለምን ነበር ፈልግሻለሁ ያልሽኝ? እኔማ ጥሩ የብረት መዝጊያ የሚሆን ባል አስተዋውቅሽ ነበር። በመሃል ምን ዝብርቅርቅ እንዳደረግሽ ምን ያልገባኝ። አዎ ሁሉም አጋጣሚ ነው። ያንቺ የብረት መዝጊያ ምናምን ያልሽው ከየት ተገኘ በዚህ ቅስፈት? ብንደማመጥ ግን እኔ የማውቀው ሰው አይሻልም? ኦ ሩታዬ፣ ፍቅር ላይ እኮ ማወቅ አለማወቅ የሚባል ነገር የለም። ያው ፍቅር ጸጋ ነው። ያቻ ግፊት አደርጋለሁ እንዳትይኝ እና እንዳትጠዝቂኝ አልሰማሽም። ቢሆንም እኮ ግን አማራጭ ጥሩ ነው። ያኔ ወድ ፍቅር ላይ እንደዚህ አይነት ሳብ አይሰራም። እሺ ለማንኛውም እየጠበቀኝ ነው። በቃ እኔ ልሂድ፣ ብዙ አላስቆየም። ቆይ እሺ ጠብቂኝ፣ አብረን እንሄዳለን። ስቶቡን ላጥፋ። እሺ ነዳ ቶሎ በይ። አንቺ ጎረምሳ ወጣት ጀመርሻ? የሆነ ሰው ላይ ሰልፈቻለሁ። ባክሽ የደነገጠልሽ ነው የሚሆነው። እሩትዬ በእናትሽ ውሃ የሆነ ልጅ እኮ ነው። ምን አለ ድል ብትሰጪው። ምንጭ ልባችሁ በየፊናው ሳይደነግጥ አይቀርም ማለት አልገባኝም። ነገሮችን ኖርማል ነው ብሎ ማያልፍ ታማኝ አፍቃሪ ሳታገኝ አትቀርም። በዛ ላይ ባለመኪና ነው። ዛሬ በፈለጉበት ሲከንፉ ነው የሚውሉት። እንዳለችኝ ከሆነ ዛሬ ሁሉንም ጣጣቸውን የሚጨርሱ ይመስለኛል። ቢሆንም ግን ሌላ አማራጭ እንጠቀማለን። ይቅርታ፣ እዛ ጋር ፓርኪንግ ስለሌለ እዚህ ጋር ቆሜ እጠብቅሻለሁ። እሺ በቃ መጣሁ።
ዳንዬ ሂድ እባክህ ወደ ሰይድ። አንተ ምን አይነት ጦስ ውስጥ ነው የከተትከኝ? ምንድነው ደግሞ? ምን ተፈጠረ? ሄሎ፣ ቀጭን ትዕዛዝ ተቀብለ በአይኔ በብረቱ ሚስቴን ስታሽከረከር እያየው ነው። ቀጥ ብለህ ትሄዳለህ አትሄድም? ወይስ ሁለታችሁንም አንድ ላይ አፈር ከድሜ ላውላችሁ? የተውኩህ የእሷን ቀለብላባነት በደንብ ስለማውቅ፣ ስለዚህ ሂድ ፍጠን። ምን እያየሁ ነው። ቀጥል ቀጥል፣ ሂድ። እሺ እማኔ ምንም ትዳር የላትም እንዴ? ገና እኮ ስራ በመፈለግ ላይ ያለች ልጅ ነች። ይኸውልህ በዛ ላይ ጓደኛው ሁሉን ነገር ግልጥልጥ አድርጋ ነግራኛለች። እኔም ደግሞ እኮ ተቀራርቤያታለሁ። እንደውም ይኸውልህ ቅድም ጓደኛዋ ደውላልኝ ስልክህን ላኩላት ማለት የት እንደደረሳችሁ ምናምን ለመረጋገጥ መሰለኝ። ቆይ ግን አንተ እኔ እኮ የምትገርመኝ ሰው ስንት ጦርነት አልፎ አይደል እንዲያቅፎ የሚቀመጠው? ኧረ እኛን ተመልከተን። ያም መጥቶ ሲጮህ፣ ያም ሲሄድ፣ ያም ሲመጣ ሁሉንም እንደ ባህሪው እያለን አይደል እንደ የተቀበልነው? ኧረ ዳኒ፣ ኧረ ሰውን ተው፣ ግድ የለም ተው። ደግሞ ምንድነው? እንዲህ አስደንግጣኝማ አለቃት። የከፈልኩትን መስዋዕትነት ከፍዬ በእጄ ማድረግ አለብኝ። አግዢ እንዴ! ከባለ ሱቁ ስልኩን ተቀብዬ ባልሰጥ ኖሮ ቀኑን ሙሉ ሲዞሩ ውለው አብረው ሊያድሩ ነበር እንዴ? በእናትሽ አንቺ ሌላ መላ አታጭ። በእናትሽ ሌላ መላ ፈልጊ። በእናትሽ ምንድነው? ምን ተፈጠረ? አንተ ምን አይነት ልጅ ነው ግን? ምንም ነገር ሳይነግረኝ ስልኩን አጠፋፍቶ ጥሎኝ ይመጣል? ምንም ሳይፈጠርማ ጥሎሽ አይመጣም። ይኸውልሽ እሱ በባህሪው ትንሿን ነገር ግስፍ አድርጎ ነው የሚያካብዳት። እርግጠኛ ነኝ የቤቱ ነው። ስለዚህ ልጆች አስልከ ጥራልኝ ወይም ደግሞ ደውለህ ጥራው። ኧረ ሰብሊ፣ ያለ ስራ ስደውልለት በጣም ነው የሚደብረው። እባክህ ጥሪ ስሞት። ይኸውልሽ አንቺ ብትገቢ ይሻላል። ደግሞ ቤት ውስጥ ማንም የለም። ግቢ። እሺ በሩን ክፈትልኝ። እንዴ ሰብሊ ራስሽ ግቢ። አንኳኪና ግቢ እንጂ። ጥቤ ባጭሩ ንገረኝ። ለምን ነው ጥለኸኝ የመጣኸው? መብቴ እኮ ነው። ውጪልኝ። ውጪልኝ እንዴ? ተስማምተን አይደለም ጥለኸኝ ትመጣለህ እንዴ? መብቴ እኮ ነው። ሌላ ኮንትራት ማየት ትችላለሽ። እንደውም ገንዘቤን አልሰጥሽም። አምጪ ገንዘቤ። እሱን ተወውና አሁን ለምን ጥለኸኝ እንደመጣ ብቻ ንገረኝ። ባልሽ አስፈራርቶኝ በቃ። ባልሽ? አዎ። አልጨረስኩም። እስቲ ባልሽ ምናምን ያልከው ሰውዬ ጋር ደውል አገናኘኝ። ለምን ራስሽ አትደውይለትም? ኦኬ እሺ፣ ስልኩን ስጠኝ ልደውልለት። አልሰጥሽም። ራስሽ ያለሻል። ሲጀመር እኔ ባል አለኝ ያልኩት አውቄ ነው። እኔ ባል የለኝም። ስልክሽ ላይ ያለው ሕፃን ልጅ በነፋስ ነው የተወለደው?
እሱ እኮ የሲስተር ልጅ ነው። ከፈለክ ደውዬ አገናኝሃለሁ። አሁን ደውልልኝና ባህልሽ ምናምን ያልከውን ሰውዬ አገናኘኝ። ሁለቱም እውነት ሐሰት ነው ማለት ነው? ሲጀመር አንተ የምትዋይ ሰው አይደለም። አሁን እንደዚህ ቀሌን ያበላሸው ባሌ ጋር ደውልልኝና አገናኘኝ። ደውልለታ። ጥሪ አይቀበልም። ጥሩ እሺ፣ ሌላ ሀሳብ እናምጣ። ትልኮለ ላይ ቼክ አድርገው ወይም ደግሞ ቶ ስልኩን ሴቭ አድርገውና ቴሌግራም ላይ ፕሮፋይሉን ቼክ እናድርግ። እሺ እሺ። እኔ የምለው ይሆናል ያልኩሽ እኮ እንደ ጉብና አለብኝ። እስቲ አንቺ የብሬስ መዝጊያ ይሆናል ብለሽ ያሰብሽውን ፎቶ ላኪልኝ እኮ። መጀመሪያ የሚሆን እኮ የሚያውቁት ይሻላል ብዬሽ ነበር። አሁን ነው በቴሌግራም ምልክትሽ። አሁን ምንድነው መስፍኔ አስደንብረህ ያባረርከው እኮ እንደ ጉንበነነ። ያንቺን የብረት መዝጊያ ፎቶ አሁኑኑ ላኪልኝ አለች። ደስ አይልም በእናትህ? በእርግጠኝነት ሌላ ድራማ የተጫወቱብን እንደ እርግጠኛ ነሽ ሩት? ባለትዳር ነኝ ብላ ልትፈታተነው ነበር? በእርግጥ ፈተናውን ካለፈ ሚስት ለመሆን ትግል እንደምትጀምር ነግሬሃለሁ አይደል እንዴ? ይሄ ደንባራ እኔ ደውዬ እንዳስፈራራሁት ነቅቶብኛል ማለት አሊያም እሷ ጫወታውን ቀይረዋለች። በዚህ ፍጥነት ፎቶግራፊን የፈለጉት በእርግጠኝነት ቴሌግራም ውስጥ ገብተው ፎቶ ሊያመሳክሩት። ቁጥሬ በእኔ አይደለም ብለኸኛል ነበር እንዴ? በእርግጠኝነት ፎቶግራፊ ነው ያገኙት። ምክንያቱም በሌላ ስልክ ነው የደወልኩት። ፎቶግራፍ አለሽ አይደል? እኔ አንዱ መርጠሽ ላኪልኝ። ቆይ ግን ንቀት ነው ወይስ የእሷን ውሸት እያመንክ ነው? ሰማኛል። ሴት ልጅ ጦርነት ታስጀምራለች እንጂ አታስጨርሰም። በአንተ ህይወት ነው ቁማር የምትጫወተው። የት ነው ያለው? እኔው ጦርነቱን እጨርሰዋለሁ። ቆይ ግን አንተ ማነህ? ማነው የምትለው? አንተ ነህ እንዴ ፈርም ያጋባት? ሄሎ፣ ቆይ አንተ ማነህ ነው እንደዚህ የምትቀብጠው? አጋብተኸኛል? ይህ ውሻ ዘጋው። ይኸውልሽ በደንብ የሚያውቅሽ ሰው ነው እንደዚህ የሚጫወትብሽ። ዙሪያሽን በደንብ ተመልከች።
ቆይ እኔ አጣርቼ እመጣለሁ። አንተ እሱ ጠብቀኝ እሺ? ለምን ነው ብቻሽን የምትሄጂው? አብረን ነው የምንሄደው። እሺ ና የምትለው ወይ ይቻላል። አንዴ እሳት ያሰንባሉ፣ ደስ ሲላቸው ደግሞ ተቀራርበው ፍቅር ይሰብካሉ። ገና ሳይመሽ ደግሞ ጥይት ያሰንባሉ። ኧረ የትኛውን እንመናችሁ? ወይ እንደው አንዴ ልጅ እንቃልኝ እንጂ በቃ ራሱ ትግል ውስጥ ይገባል። በተለይ የቀመሰ ሰዓት አገላገል እሺ ቆይ ይሄን ማን ሊያደርግ ይችላል? አረ ሩት መኝኝ እንዴ! እኔ የምልሽ እኮ እሱን ነው። እሱ ደግሞ እንደዚህ አይነት ቀልድ አይወድም። ምናልባት በእነ ዳንኤል ሰፈር የሚጠረጠር ጎረምሳ ጠፍቶ ነው። ይልቅ ነው እናስተዋውቅሽ። መስፍኔ ተዋወቁ። መታወቅ አልፈልግም። ምን ችግር የለው? በቃ አልፈልግም። ካልፈለግሽ ሰፈሩ ለቀሽ መሄድ ትችያለሽ። ግን እንደዚህ ተቆጥተን ተናግረኝ አልፈልግም። አይደለም መቆጣት ቀርቶ በጥፊ ብዬሽ ማለት ነው ላስኬድሽ ይችላል። ኧረ እባክህ አንተ ምንድነው ዘራፍ የምትለው? አልተዋወቅም ካለች አልተዋወቅም መብቷ እኮ ነው። አንተ እዚህ ውስጥ እንድትገባ አልፈቅድልህ። ቀላል እገባለሁ። አንድ ነገር ደግሞ ልንገርህ፣ እየደወልክ ያዙ እንዲጋቁኝ የምትለው አንተ ነሽ። በጭባጫ እንኳን እሰይ እና ምን ይጠበስ? ምን ይጠበስ ማለት ምን ማለት ነው? እንጂ አንተ እንዴት ነው የሚያደርገው? ይግባ አንቺ ሰሚኛለሽ ሩት፣ እያንዳንዱ ለሚፈጠረው ነገር ተጠያቂ አንቺ ነሽ። እሺ እኔ ተረጋጋ። እንዴ ሩት፣ አንድ ነገር ማድረግ አለብሽ። መስፍኔ ልጅ እንድታመልጠኝ አልፈልግም። ሰማሽኛል? አንድ ነገር ማድረግ አለብሽ። በችኮላ እኮ ያልተገባ ነገር እያደረግክ ነው መስፍኔ። እሺ እና በቃ ተረጋጋ። ታውቃለህ፣ ቀሌን ያበላሹት በጣም የሚገርሙ ሰዎች ናቸው። ሄሎ ሩት እባላለሁ፣ የሰብለ ጓደኛ። ምን ፈለግሽ? አውቄሻለሁ። አንድ አጭር ጥያቄ ልጠይቅህ? እሺ ቀጥይ። አንተም ወንድ ነህ ማለቴ፣ ሰብለን የማትፈልጋት ከሆነ የልጁን እድል አትስጋበት። ያው እሱ አገባቡን ስላልቻለበት ነው። ግልጹን ተነጋግረን መፍትሄ መፈለግ አይሻልም? በዚህ ሰዓት እንደዚህ አይነት መንጓተት ውስጥ መግባት አልፈልግም። ከሰብሊ ጋር ምንም ግንኙነት የለም። እረፊ እሺ። ደግሞ ይኸውልሽ ፍቅር ትግል አይፈልግም። እሺ ከሰማ በደንብ አድርገሽ ንገሪው። አመሰግናለሁ። ምን አለሽ? ምን አለሽ? ቆይ ግን ንቀት ነው ወይስ የእሷን ውሸት እያመንክ ነው? ሰማኛል። ሴት ልጅ ጦርነት ታስጀምራለች እንጂ አታስጨርስም። ማንተ ህይወት ነው ቁማር የምትጫወተው? አሪፍ ቡና ነው። ለምን አጠጣ? አይ ይቅርብ። አንድ ጥያቄ ልጠይቅሽ?
ሳትዋሽ ትመልሽልኛለሽ? ቦይፍሬንድ አለሽ ወይም የምታፈቅሪው ሰው? ቦይፍሬንድ የለኝም፣ ግን እንዲሆነኝ የማስበው ሰው አለ። ለምን ጠየቀኝ? ምናልባት የቅድሙ ልጅ እንደዚህ የሚሆነው ስለሚወድሽ ሊሆን ይችላል። ስለ ራስሽ ልትነግሪኝ ትችያለሽ? ይሄን ኖሬን ተው። ለምንድን ነው የምንተወው? የእናንተ ጦስ እኮ አያልቅም። ጠበቃ ልትሆንለት ባልሆነ። አይ ጠበቃ ልሆንለት እንኳን ፈልጌ አይደለም፣ ግን ካወቅነው የሆነ መፍትሄ እናገኛለን ብዬ ነው። በጣም ጥሩ። እነዛ ካልክ እስከ ማታ ዘና እያለን እንውልና ከዛ በኋላ ነገሮችን እናስተካክላለን። አይመስልም? ሩት በጣም ጥሩ ጊዜ ነበረ። በራስሽ እንዳንቀያየም። እንዴ አረ ተረጋጊ። እንደማይሆንማ እኔ ራሴም ነግሬዋለሁ እኮ። ግን ደግሞ አንቺ ራስሽ ስትነግሪ ይቆርጥለታል ብዬ ነው። እኔ ምንም ነገር መስማት አልፈልግም። ቅድም ተነጋገርን አይደል እንዴ? ቆይ ለምን ቀሪን ታበላሽዋለሽ? በእናትሽ ሰብሊ፣ በእናትሽ ለእኔ ይሄን ማድረግ ያቅትሻል? አንዴ ብቻ ይሄን ተባበሪኝ። እንዳይጎዳ ብዬ እኮ ነው ልጁ። በቃሽ። ወይኔ 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 እኔ እኮ እጄ እኮ አመጣፋሽ እኔ ይኸውልህ ያችን የመሰለች ወይኔ ብታት እሷን የመሰለች ካምጥቼ ፈትፍቼ እንካብላሰ አነቀኝ የብሎ ጌጃው ነበያል። ወይኔ ወይኔ ልጅቷ አመለኛ ናት እንዴ? ወይ ካልሆነ ገብቼ ልቆላልፋት እንዴ? ቲንክ ባይ ቲንክ አድርገን የሆነ አስማት እንፈጥራለን እንጂ ሌላ ነገር እንዳታረግ ተው። ወይኔ ብር ማጣት እንደዚህ አይነት እኮ አንድ ኩርኩር ቢኖረን እኮ እኛም በራይድ ሙድ ስንቱን እንጣበስ ነበር። ተወስት እኮ አንተ ራይድ ምናምን ችግር አለ? ስማ አንተ እኮ አራዳ ነኝ እያልክ በአራዳ ሞድ ጤሬሬም እያልክ ስንቱን አበላሽታል። በል እባክህ ደግሞ እንዲያልክ ሰነድ እያወጣ ሽጣሉ። እሺ እኔ አንተን ባይሆን እኔ ጋር እየመጣ ብር ይበደራል እላለሁ እንጂ ሰነድ አለው። በእውነት አላወጣም። ተናዳል። በቃ ይኸውልህ ከፍሪጅ ቀዝቃዛው አመጣላለሁ። እሷን ጠጣ ስታረግ ይሻላል። ተናዳል። ግድ የለም መሆን አመጣላለሁ። እውነት ይሄ እውነት አይነሱ ከሳቅና ከጨዋታ ውጪ ለፍቅር ምንም ቁብ እንሰጣን ነበርኩ። ይህም የተፈጠረው በአጋጣሚ የሩትን ስልክ ስጎረግር ፎቶሽን አየሁ። በቃ እንደነገጥኩኝ ተደብቄ ሳይሽ ደግሞ ይበልጥ ቆንጆ ሆነሽ አየሁሽ። ደሜ ሞቀ። ሳላስበው ስሜታዊ ሆንኩ። ወደ ግጭት ገባ። በቃ ይኸው ነው። ስላዳመጥሽኝ አመሰግናለሁ። በዚህ ጊዜ ላይ ግን እንደዚህ አይነት አፍቃሪ ማግኘት የሚገርም ነው። ኧረ እባክህ የፍቅር ልብ ሲደነግጥ ዘራፍ ማለት አይደለም። ቀና ብሎ ለማየት እንኳን ድፍረት አይኖርም። እሱ እኮ የድሮ ፍቅር ነው። እኔና አንቺ ግን የምናወራው ነገር ይኖራል። እኔ እናንተ የምናወራው ነገር አለ። ምንድን ነው የምናወራው?
እንደዚህ አትሆንም እንጂ ወይ ጉድ! የማያውቁት ሀገር አለ። ታውቃት ጓደኛዬ ናት። እኔ መተዋወቅ አልፈልግም። ቆይ አንቺ ለኮንትራት ነው እንጂ ለባልነት ነው እንዴ ቀጠርሽ? ምትሄጂ ከሆነ ነይ ሂጂ እባክሽ። ቆይ ጎረቤት ወይንም የአንድ ሰፈር ልጅ መሆናችንን ረስተህ ነው? ደሞስ ምን ችግር አለበት? ትታወቃት፣ ለስራ ይጠቅማል እንጂ ምን ጉዳት አለው? ልጁም እንደዚህ አይነት ስሜት ይሰማዋል ብለሽ ማሰብ ነበረብሽ። አዎ እሱ ልክ ነህ። ቀበቶሽ ነው። ሰሚኛለሽ ሩት፣ እያንዳንዱ ለሚፈጠረው ነገር ተጠያቂ አንቺ ነሽ። እሺ ዳኒ ወይ እኔ እኮ ጉርሻ በጣም ነው የምወደው። እውነቱን ለመናገር እኔ ማጉረስ አልወድም፣ መጉረስ ግን ደስ ይለኛል። ለነገሩ ልከረክ ስትታገል ስለዋልክ ነው ያጎርሳለሁ። ለምን በዚህ ግለት ላይ ስለመስፍን አናወራም? ዳኒ ስሙት በእናትህ ስለዚህ ሰው እያታንሳብኝ። ዝም ብለህ ጉርሻ ይላጣጥም። እያጎረሽኝ እኮ ማውራት እንችላለን። አንችልም፣ ደግሞም አልፈልግም። በቃ ይልቅ አንድ የምነግርህ ነገር አለ። ምን? እሱንማ ጭር ያለ ቦታ ወስደኸኝ ወክ እያደረግን ነው የምነግርህ።
እስቲ ስለመታመን ንገረኝ። መታመን እኔ ውስጥ ትልቅ ቦታ ነው ያለው። ሚስት ብታገባ የምታመነዝር ይመስላል? በጭራሽ። በህይወቴ የማላደርገው ነገር ቢኖር እሱ ነው። እሺ ባለትዳር ሴት ወዳክ እንደር ብትልህስ? ለዛውም ባለትዳር መሆኗን እያወቅኩኝ በጭራሽ አላደርገው። እኔ ልጅ ከማፈቅራ ሴት ውጪ መጫወት ሆነ መሳቅ አይመቸኝም። ሚስት ታድላ። አሁን ስለ መስፍን ማውራት እንችላለን? ቆይ አንተ እሱን ለምን አትርሳው? እየረበሽክ እኮ ነው። ምን ማለት ነው እየረበሽክ ነው ማለት? እንደውም ወደ ቤት እንሂድ፣ ሰው እየጠበቀኝ ነው። ሰው እየጠበቀኝ ነው? ሴት ናት? እንዴት አወቅሽ? ፍቅረኛ ያለህ ነው ቅድም አጉርሺ ምናምን ስትለኝ ነበረ። ቆይ ለምን አልነገርከኝም? አንቺ እንዴት ነው የምታስቢው? ግንኙነታችን የሥራ ነው አይደል? የቆየ ግንኙነት እንዳልናት አታስመስዩ። እሺ ነይ ግቢና እንሂድ። አሁን ነይ ግቢ። አትገቢም? የሰራችሁኝ ስራ እኔ ወይ እግዚአብሔር ባጎረስኩ እጄን ተነከስኩ አለ። የሆነ ነገርማ አለ። ወይኔ ሱቄን ማን ይጠብቀው? እንደው እግር በእግር ሂጅ አጣራው ነበር እኔ የሰራኝ ስራ። ወይኔ ሱቄ ዛሬ አሰረች። ወይኔ በቃ ቤት ነገ ሄድና ሁሉንም ነገር አስተካክላለሁ። መስፍኔ ደግሜ ልንገርህ ግን ሴት ልጅ እንደምታፈቅራት አንዴ ከነገርካት ጊዜ ነው የሚዳኘው። ታውቂያለሽ፣ እዚህ ፍቅር የሚባለው ጉዳይ ውስጥ መግባቱ በራሱ
ጥሩ ነው፣ ደስ ይለኛል። ሰብሊ እኮ አሁን አብራን መታ ብትስቅ ብትጫወት ሁሉንም ነገር ነው የምትረሳው። ደግሞ የዛን ያህል ጨካኝ ልጅ አይደለችም። በፍቅር መታመን እንጂ ለጥቅም ጊዜ የማትሰጥ ሰው ናት። በእናትሽ አታባብሽ። ውስጤ አትታገላት ይለኛል። የሰው መሆኗን እያወቅ እንኳን ብታፈቅራት ጤነኛነት ነው ይለኛል። በቃ የተለየ ስሜት ነው የሚሰማኝ። ሰብሊ አሁን ትኩስ ውሳኔ ላይ ናት ያለችው። ስለዚህ ትንሽ ታገስ። ይሄ ትንሽ ታገስ የሚባለው ስሜት ራሱ ከባድ ነው። ስለዚህ የሰው መሆኗን ራሱ እያወቅኩ ባፈቅራት እሱ ትክክለኛ ሀሳብ ይመስለኛል። እንግዲህ በፍቅር ዓለም ውስጥ ምክር ብዙም ተቀባይነት የለውም። ልብህ የወደደውን አድርግ፣ የራስን ሀሳብ ተከተል። አባቴ ዳንዬ የኔ ጌታ ብሎ ይባስ ምንድን ነው? እነዚህ ሰዎች ምን እየሆኑ ነው? ቆይ ቀኑ ሙሉ ኮንትራት ያለችው ጻብ ነው እንዴ? የሆነ ታቅዶ ምናምን የታሰበ ተንኮል አለ እንዴ? ይሄማ የሆነ ነገር አለው ማለት ነው። ዝም ብዬ ሳስበው እኔ ጋር የመጣሽው የሆነ ነገር ፈልገሽ። ጠዋት እንኳን ስትመጪ አስተያየትሽ በደንብ ነበር የሚያስታውቀው። ስለምትለው ነገር ምንም አውቀው ነገር የለም። የምርሽን ነው? ይልቅ ስለ መስፍን ጉዳይ እንድታማክረኝ እፈልጋለሁ። ቅድም አታንሳብኝ ብለሽ ያዙኝ ልቀቁኝ እያልሻል ነበር እንዴ? አሁን ደግሞ ፈለኳ። የምርሽን ነው? ምንድን ነው የምትዘባርቂው? ሰውዬ በቃ እንደውም ቤት ይለቀልኝ። ውጣ። ቆይ ቀኑ ሙሉ ስታደርጊው የነበረው ነገር ዝም ብሎ ነበር ማለት ነው? ስታጎርሽኝ እኮ የሆነ አይነት ስሜት እንደነበረሽ በደንብ ታስታውቂ ነበር። ኧረ ምን አይነት ስሜት? የፍቅር ስሜት እንዳትለኝና እንዳታስቀኝ። በጣም ጥሩ ትቀልጃለሽ። እሺ ደህና ደሪ። ቆይ አብሬክ ስስቅ ስጫወት ሳጎርስ ምናምን ሩም ለመያዝ አስበህ ነበር እንዴ? ደህና ደሪ። ቆይ አሁን የሰራሁበትን ገንዘብ ብቻ እንድትሰጪኝ ነው የምፈልገው። ጣቴ ነው ታደርሰኛለህ? አላደርስሽም። ገንዘቤን ብቻ ስጪ። ስንት ነው? 1500 ብር። በቃ አንድ ላይ ጧት ትወስዳለህ። አልፈልግም፣ አላደርስሽም። ሌላ ታክሲ ያዥ። አምጪ ብሬ። ገንዘቤን ስጪ። ጣስ ስትወስደኝ እሰጥሃለሁ አልኩህ እኮ። ቆይ የሆነ የፍቅር ስሜት ይነበብብሃል ብል እንዴት ነው ግን ማረጋ?
ሰላም ነው? ምን ነው ሱቅ ያስጠልቶ ነው ወይስ ተደብቀ ነው እዚህ ጋር መጥተህ የቆምከው? ሰላም ነው ይለኛል እንዴ? እንደዚህ ጣጣ ውስጥ የከተትክ አንተ ነሽ ጦሰኛ። ምን ሆነ ነው? ምን እያልክ ነው? እኔ በህይወቴ እንደዚህ አይነት ፍቅር አስቤ አላውቅም ነበር። የተመቻቸ መወዳት እሷ የምትወደኝ አይነት ፍቅር ነበር የምፈልገው። እቺ ልጅ ግን የሆነ ነገር አስባ ነው ወደ ህይወቴ የመጣችው። ጥቤ አንድ ነገር ማድረግ አለብኝ። እኔ አይመለከተኝም። ይኸውልህ እኔ የሥራ ሰው ነኝ። ጥሬ ግሬ በላቤ በወዜ የማደርሰው ነኝ። ደግሞ ያኔ ስንትና ስንት ምክር ስመክር አይደል እንዴ ፊስ እጭ እያልክ የነበረው። የራስህ ጉዳይ ሂድ፣ የራስህ ጉዳይ ሂድ። በጊዜ ብዛት መስሎ አይደለ ድንገት ለመምጣት ለፍቅርም ቀን አለ። በጊዜ ብዛት መስሎ አይደለ ድንገት ለመምጣት ለፍቅርም ቀን አለ። ያለ ቀጠሮ ድንገት ይመጣል። አይሆንም አይሉ ቢያምን ደስ ይላል። ከጸጋው መጣው ባላሰብኩበት ይሄ ፍቅር ቀን ልቤን ሰውሮት የፍቅር ቀን ደስታ ፈረሰው እና ነው ልቤን የፍቅር ቀን የጸጋው ጌታ ጎበኘኝ እኔ ዳኒ ምንድነው ችግር አለ? እነ መስፍን ሳውን አይቻቸው ነበር። ምን መስፈነ? እነ መስፈነኛ የት? እሺ ደህና ደሪ። በቃ ይሄ ልትረኝ ነው የመጣኸው? ያው ጠዋት ፈልጋለሁ አላልሽ? ተውኩት እኮ። ወደኛል አይደል? አላውቅም። እንደዚህ በፍጥነት የሆነ ስሜት ይሰማኛል ብዬ አላሰብኩም ነበር። ዝርዝሩን ባስረዳሽ ደስ ይለኝ ነበር። ዝርዝሩን ተወውና ይልቅ ንገረኝ። ውስጥ የሆነ ደስ የሚል ስሜት ተፈጥሯል አይደል? የፍቅር ምንጭ እየፈለቀ ተሰምተዋል? ታማኝ ባል ትሆንልኛለህ? በሚገባ አምናለሁ። እንደሰማሁት በአካል ማረጋግጫለሁ። ይልቅ ሁሉንም ተወውና እናሳለኝ። ባክፍሽ ይሻለኛል።
ፍቅር ግን እንደዚህ ፈሪና ደንባራ ያደርገኛል ብዬ በጭራሽ አስቤ አላውቅም ነበር። እና መስፍን ጋር መደወል ይቀር እንዴ? ስልክሽ እየጠራ ነው። በሳት ካንተ ውጪ ማንንም መስማትም ጥሪ መቀበልም አልችልም። የደወሉላችሁ የስራ ስልክ ነው መሰለኝ። ላንሳው? አሁን የፍቅር ሰዓት ነው። አረ ስልክሽ ሜሴጅ እየገባ ነው። እደግመዋለሁ። በዚህ ሰዓት የማንንም ጥሪ መቀበልም ማየትም አልችልም ካንተ ውጪ። ራንሳው አንተ ወግን ስለሆንክ ለፍቅር አትሆንም። እባክህ ስልኩን አንሳውና ስራ እንጀራን ብላ። ጥሩ ነው። አንሳውና ወይ አምጣልን በለው። አንተ ወግንክ አሁን ስራ ትሰራለህ ወይስ አትሰራም? ሰብለ ቤት ነው። እስኪ ዋይን ይዘልና ደበበ እንዳትቆይ። እረፍ። ኧረ ወይኔ እንደው ወይኔ። አሁን እኮ እርዳኝ ይለኝ የነበረ ሰውዬ እንዴት አድርጎ ገጣጥሞት ነው ነገሩ? አቤት አይ ዳንኤል በጊዜ ብዛት በስሎ አይደለ ድንገት ለመምጣት ለፍቅርም ቀን አለ። በጊዜ ብዛት የምሬ በስሎ አይደለ ከልቤ ነበር የወደድኩሽ። ድንገት ለመምጣት እንደማንም እንደዚህ ሆኜ አላውቅም። ለፍቅርም ቀን አለ። የሰው ሆነሽ እንኳን አፈቅርሻለሁ። ያለ ቀጠሮ ድንገት ይመጣል። ሰፈርም ሆንሽ እዚህ ወንድሜ ያፈቅርሻል። ጃኮ ወንድሜ ነው። እውነቷን ነው። ያድነር ሲገለጥ ያድነር ሳቅ ጨዋታ ሁሉ ለካስ ፍቅር ነበር። ያድነር ሲገለጥ ያድነር 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 ሲገለጥ ያድነር ሳቅ ጨዋታ ሁሉ
ለካስ ፍቅር ነበር እያደር ሲገለጥ እያደረ ከሳቅ የዘለለ ቁም ነገር እንዳለኝ ስንት ጊዜ ተውኩት ልነግርሽ እያልኩኝ ሁሉም ሳቅ ጨዋታ ፍቅር ነበር ካልኩሽ እስቲ ባንቺ በኩል ምንድነው ስሜትሽ? ጃቤ ህይወት ቀልድ የለም። ጃይ ፍቅር ብሰጠኝ ፍቅር ብሰጠኝ ፍሬ ከሌለው ምንድነው ጥቅሙ? እኔ ፍሬ ልልኝ ሴት ነው። ሳቅ ጨዋታ ቀልዴን መልኩን ቀይረሽው እስቲ ከልብሽ ላይ ፍቅር ብለሽ ጻፊው። ልጅ አምላክ ስጦታ መሆኑን እያወቅኩ ከየት እሄዳለሁ ፍቅሬን እየተረኩ እያደር ሲገለጥ እያደር ሳቅ ጨዋታ ሁሉ ለካስ ፍቅር ነበር እያደር ሲገለጥ እያደረ ታይኝ እንደ ወንድም ነበር እንኳን ስለሰሚው ለራሴም አላምነው ፍቅሬን ያገኘሁት ከሳቄ ጎን ነው። ይኸውልህ እኔም አልጠቅም ሰው ነኝ። እንደዛ አትሜሮሚ እንዴት አትጠቅም? የምንጫወትን ሳቅ አልኩሽ አይደል? ጃቤ ህይወት ቀልድ የለም። የልጅ ጸጋ የላት አትወልድም ሳልልሽ ሁሉም በፍቅር አይኔ ሙሉ አደረኩልሽ። ወልዶ ከመሳም ወግ ፍቅሬን አስበለጥኩኝ የእናቴ ዓለም ላይ ላንቺ ስል ጨከንኩ።